ከኢትዮጵያ የተባረረችው ጋዜጠኛም ያልተነገረ ጉድ ከሽረ እስከ መቀለ ታስቦ የነበረው ዘገባ ለዓመታት ተስፋ የተደረገበት ጉባኤ በመጨረሻም በቅርብ ሳምንታት ሊጀመር ነው ተብሏል። ምን ይጠበቃል? እንመለከተዋለን። በዘንድሮ ምርጫ ሰብሰብ ብለው የተወዳደሩት የፖለቲካ ፓርቲዎች ትብብር የቅንጅትን ስህተት እንዳንሰራ ሲሉ ማሳሰቢያ ሰጥተዋል። ሌላኛው ትኩረታችን ነው። ከዚህ ውጪ የአዲስ አበባ ከተማ አስተዳደር ለቤት አከራዮች ጥብቅ ማስጠንቀቂያ ሰጥቷል። ማስጠንቀቂያው ሰኔ 30ን ለማሳለፍ የሚደረግ ከፍተኛ ሩጫ ላይ ያሉትን አከራዮችን ያስደነገጠ ሆኗል። ይህንንም እንቃኛለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ሀገር አቀፍ የምክክር ጉባኤ ከሐምሌ 8 ጀምሮ ሊካሄድ ነው። ላለፉት 4 ዓመታት ዝግጅት ሲደረግበት የቆየው ሀገር አቀፍ የምክክር ጉባኤ ከአንድ ወር በኋላ በአዲስ አበባ ከተማ እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ከሐምሌ 8 2018 ዓ.ም ጀምሮ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ለ3 ሳምንታት በሚካሄደው በዚሁ ጉባኤ ላይ 4000 ሰዎች እንደሚሳተፉ ኮሚሽኑ ገልጿል። ኮሚሽኑ ይህን የገለጸው ሀገራዊ የምክክር ጉባኤ የሚጀመርበት ቀንን አስመልክቶ ትላንት አርብ ምሽት በሰጠው ጋዜጣዊ መግለጫ ላይ ነው። በአዲስ አበባ ሸራተን ሆቴል በተሰጠው ጋዜጣዊ መግለጫ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያን ጨምሮ 8 ኮሚሽነሮች ተገኝተዋል። ፕሮፌሰር መስፍን በዚሁ መግለጫ ላይ እንዳሉት ቀጣዩና ዋነኛው ተግባር እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከርና ዘላቂ መግባባት ላይ መድረስ ነው። በውጤቱም ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን ሲሉም ዋና ኮሚሽነሩ ተናግረዋል። በሀገራዊ ምክክር ጉባኤው ላይ አጀንዳ እንዲሆኑ ከተጠየቁት ጉዳዮች መካከል የኢፌዴሪ ህገ መንግስት ማሻሻያ ይደረግበት የሚለው አንዱ ነው። የማንነት ጥያቄ፣ ፍትሐዊ የኢኮኖሚ አጠቃቀም፣ የሰንደቅ ዓላማ ጉዳይና የድንበር አከላለል ጉዳዮችም አዲስ አበባን ጨምሮ በክልሎች በተካሄዱ የአጀንዳ ማሰባሰቢያ መድረኮች ላይ የተነሱ የምክክር ጉዳዮች ናቸው። አከራዮች በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር እንደማይችሉ የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። አዲስ አበባ ውስጥ ሰኔ 30 የሚያበቃውን የቤት ኪራይ ውል ተንተርሶም አከራዮች ከፍተኛ የዋጋ ጭማሪ እንደሚያደርጉ ለተከራዮች እያሳወቁ ነው። አንዳንድ አከራዮች ቤቱን እፈልገዋለሁ ውጡ፣ ወይንም ቤቱ ተሽጧል ውጡ በማለት ተከራዮች እንዲለቁ ግፊት እያሳደሩ መሆኑን ቲክቫ ኢትዮጵያ ዘግቧል። ከቤት ኪራይ ጭማሪ ጋር በተያያዘ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ መቅደስ ወልደ ጊዮርጊስ እንደተናገሩት ተከራዮች በሕግ የተሰጣቸው መብታቸውን በደንብ መጠቀም ይጠበቅባቸዋል። አከራዮችም መብትና ግዴታቸውን በአግባቡ መጠቀም አለባቸው። ከተማችን ላይ ወደ 500 ሺህ የሚጠጉ የኪራይ ቤቶችን መዝግበናል፣ ወደ ሲስተም አስገብተን ቋት ውስጥ ነው ያሉት መቅደስ የት ክፍለ ከተማ፣ የት ወረዳ፣ የትኛው ቤት ቁጥር፣ ባለስንት መኝታ ቤት፣ በስንት ብር ተከራየ፣ ማነውስ የተከራየው የሚለው ዳታ እጃችን ላይ አለ ብለዋል። ኃላፊው ይቀጥላሉ። አንድ ሰው ግዴታ ያለበት 2 ዓመት አንድን ሰው ሊያከራይ ነው። ግዴታው 2 ዓመት ነው፣ ግን ከዚያ በላይ መጨመር ይቻላል ብለዋል። ስለሆነም አከራዩ ዋጋ መጨመር አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ለምሳሌ አንድ ቤት 1000 ብር ተከራይቶ ቢሆን 1100 ብር ማድረግ የሚችለው መንግስት ነው። የማርኬት አሰስመንት ሰርቶ በምን ያህል መጠን ዋጋ ከፍ እንዳለ አስልቶ የሚጨምረው በፐርሰንት መንግስት ነው ሲሉ አረጋግጠዋል። 2017-2018 በጀት ዓመት ላይ አምና ዋጋ ተጠንቶ እንደነበር ያስታወሱት የቢሮ ኃላፊዋ ነገር ግን የጨመረው ዋጋ ስላልነበረ በነበረው ነው የሚቀጥለው ብለን አሳውቀን በነበረው ነው የቀጠለው ብለዋል። ዘንድሮም ዋጋ እያጠናን ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይ በነበረበት ይቀጥላል አሊያም የጨመረው ዋጋ ካለ በይፋ መንግስት ያሳውቃል ብለዋል። እስከዚያ ድረስ አከራዮች ዋጋ ጨምሮ የማለት መብት የላቸውም፣ አሰራሩም አይፈቅድላቸውም ሲሉ አስጠንቅቀዋል። ተከራዮችም መብታቸውን መጠቀም አለባቸው ያሉት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ መቅደስ ወልደ ጊዮርጊስ አከራይ ዋጋ ጨምር ስላለው ብቻ ዋጋ መጨመር የለበትም፣ ውላቸው እኛ ጋር አለ፣ ውላቸው የሚያበቃው ከሰኔ 30 በኋላ ነው ሲሉም አክለዋል። ውላቸው ውስጥ ሆነው ዋጋ መጨመር ስለማይጠበቅባቸው እንዲህ አይነት ችግር ሲያጋጥም በቅርባቸው ወረዳ አለ፣ ስራ አስፈጻሚ የሚመራው ቅሬታ ሰሚ ኮሚቴ አለ፣ ክፍለ ከተማም አለ፣ ወረዳው ካልፈታው ክፍለ ከተማ ይፈታል፣ ቢሮ እኛም ጋር አለ፣ እነዚህ ቦታዎች ላይ የመጣ ቅሬታውን ማቅረብ ይችላል ሲሉ አማራጭ አስቀምጠዋል። አከራይ ዋጋ ጨምር ስላለው ብቻ የሚጨምር ተከራይ ካለ መብቱን እየተጠቀመ አይደለም ያሉት መቅደስ መንግስት በተከራይና
አከራይ መካከል ያለውን ችግር ለመቅረፍ ሰፊ ጥረት አድርጓል፣ እያደረገም ነው። አሰራርም የተበጀተው ተከራዮች ቢያንስ 2 ዓመት የሆነ ቦታ ተረጋግተው እንዲቀመጡ ነው ብለዋል። አከራዮችም በተከራዮች በኩል የሚደርስባቸውን ያልተገቡ ነገሮችን ማለትም ቤቱን ላልተገባ ነገር መጠቀምን መከላከል የመንግስት ድርሻ ነው ብለዋል። አከራዮች ተገቢ አይደለም ውጡልኝ፣ ከዚያ ደግሞ ጨምሬን የማከራዩ የሚባል አሰራር ስለሌለ ይህ ጥቆማ በደረሰበት ክልከላዎች ውስጥ አንዱ ስለሆነም በሕግ ያስጠይቃቸዋል በማለትም ጭምር። የመረጃ ጥንቅራችን እንደቀጠለ ይገኛል። ከኢትዮጵያ የተባረረችው ጋዜጠኛ ያልተነገረ ጉድ። ከሽረ እስከ መቀለ ታስቦ የነበረው ዘገባ። የኢትዮጵያ ባለስልጣናት ለፈረንሳዩ ላክሮይ ጋዜጣ የምትሰራ ጋዜጠኛ የስራና የነዋሪነት ፈቃድን መሰረዛቸው ተሰምቷል። ባለስልጣናቱ ጋዜጠኛዋ ባሳለፍነው ወር ወደ ትግራይ ክልል ዘገባ ለመስራት መጓዟን ተከትሎ ሀገሪቱን ለቃ እንድትወጣ አዘዋል። ስለ ጉዳዩ ጥያቄ የቀረበለት የኢትዮጵያ መገናኛ ብዙሃን ባለስልጣን ጥያቄዎቹን በጽሁፍ እንዲያቀርብ ቢጠይቅም ዘገባው እስከታተመበት ጊዜ ድረስ ምንም አይነት ምላሽ አልሰጠም የሚለው የአዲስ ስታንዳርድ ዘገባ ነው። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ኢትዮጵያ በመሆን የላክሮይ የአፍሪካ ቀንድ ጉዳይ ዘጋቢ ሆና ስትሰራ የቆየችው የ30 ዓመቷ ጋዜጠኛ ኦገስቲን ፓሲሊ በኢትዮጵያ ባለስልጣናት የተሰጣት የመውጫ ቪዛን ከተቀበለች በኋላ ሰኔ 4 2018 ዓ.ም ሀገሪቱን ለቃ ወጥታለች። ይህ የባለስልጣናቱ ውሳኔ የተሰማው ጋዜጠኛዋ ከግንቦት 26 እስከ 29 ቀን ለዘገባ ወደ ሽሬ ያደረገችውን ጉዞ ተከትሎ ነው። ጋዜጠኛዋ በወቅቱም በክልሉ እየታየ ባለው የፖለቲካና የወታደራዊ ውጥረት መባባስ ምክንያት ዳግም ግጭት ሊቀሰቀስ ይችላል በሚል በነዋሪዎች ዘንድ እያየለ የመጣውን ስጋት በመዘገብ ላይ ነበረች። ግንቦት 27 ቀን ሽረ ያለች ከኢትዮጵያ መገናኛ ብዙሃን ባለስልጣን ተወካይ የስልክ ጥሪ የደረሳት ሲሆን በአስቸኳይ ወደ አዲስ አበባ እንድትመለስ ትዕዛዝ ሰጥቷት እንደነበረ አዲስ ስታንዳርድ ዘግቧል። በወቅቱ ከሽረ ወደ አዲስ አበባ በረራ የነበረው ግንቦት 29 ቀን ብቻ በመሆኑ እንዲሁም ከመቀለና ከአክሱም የሚነሱ በረራዎችም በዕለቱ ስላልነበሩ ወዲያውኑ መመለስ አለመቻሏን መረጃው ጠቁሟል። በዚህም ግንቦት 29 ቀን ወደ አዲስ አበባ እንደተመለሰችና ወደ ጠራት ባለስልጣን መስሪያ ቤት እንደሄደች በዚያም ዋና ዳይሬክተሯን ሃይማኖት ዘለቀና ምክትል ዋና ዳይሬክተሩን ዮናታን ተስፋዬን ጨምሮ ከ4 የስራ ኃላፊዎች ጋር መነጋገሯ ተዘግቧል። በስብሰባው ወቅት ከባለስልጣናቱ ከሚያዝያ 27 ጀምሮ ከጦርነቱ በፊት የነበረው የትግራይ ክልላዊ አስተዳደር ዳግም መቋቋሙን ተከትሎም በክልሉ ባየለው የፖለቲካና የጸጥታ ውጥረት መካከል ወደ ትግራይ የተጓዘችበትን ምክንያት በተመለከተ ጥያቄ ቀርቦላታል። በመቀጠልም ምርመራ እስኪደረግ ድረስ የስራ ፍቃዷ ታግዶ የቆየ ሲሆን ከ2 ቀናት በኋላ ሰኔ 1 ቀን ፓሲሊ በኢሚግሬሽንና ዜግነት አገልግሎት ተጠርታ የስራ ኃላፊዎች የስራ ፍቃዷም ሆነ እስከ መስከረም 2026 ድረስ እንደ አውሮፓውያን አቆጣጠር የሚቆየው የነዋሪነት ፈቃዷ መሰረዙን አሳውቀዋታል። ባለስልጣናቱ በመቀጠል የመውጫ ቪዛ እንድታወጣ ጥያቄ አቅርበው ሰኔ 3 ቀን እስከ ሰኔ 11 ድረስ የሚያገለግል የመውጫ ቪዛ ተሰጥቷት በነጋታው ከኢትዮጵያ ወጥታለች። ስለ ጋዜጠኛዋ የስራ ፍቃድና የነዋሪነት ፈቃድ መሰረዝ እስካሁን በይፋ የተሰጠ ምንም አይነት ይፋዊ ማብራሪያ የለም። ይህ እርምጃ የተወሰደው እውቅና ላላቸው የውጭ ሀገር ጋዜጠኞች ወደ ትግራይ ክልል እንዳይጓዙ በይፋ የተጣለ ምንም አይነት የጉዞ ገደብ በሌለበት ሁኔታ ውስጥ ነው ተብሏል። ከጦርነቱ በኋላ በነበሩት የተወሰኑ ወራት ተገድቦ የነበረው ወደ ክልሉ የመግባት ፈቃድ በ2024 እንደ አውሮፓውያን አቆጣጠር ለውጭ ሀገር ዘጋቢዎች ዳግም ክፍት ተደርጎ ነበር። ጥንቅራችን እንደቀጠለ ነው። በዘንድሮ ምርጫ ሰብሰብ ብለው የተወዳደሩት የፖለቲካ ፓርቲዎች ትብብር የቅንጅትን ስህተት እንዳንሰራ ሲሉ ማሳሰቢያ ሰጥተዋል። የፓርቲዎቹ ትብብር ከ20 ዓመት በፊት ቅንጅት የሰራውን ስህተት እንዳይደገም ነው የጠየቁት። በሰባተኛው ጠቅላላ ምርጫ የተሳተፈው የ4 ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት፣ በሶስተኛው ምርጫ የተሳተፈው ቅንጅት ለአንድነትና ለዲሞክራሲ ከ20 ዓመት በፊት የሰራውን ስህተት እንዳይደገም ያሳሰቡት ፖለቲከኛው አበባ አካሉ ናቸው። ትብብር ለኢትዮጵያ ሰባተኛውን ጠቅላላ ምርጫ ከተሳተፈ በኋላ አባል ፓርቲዎቹ የገቡበትን አለመግባባት በተመለከተ ሐሳባቸውን የሰጡት ፖለቲከኛው ምርጫው ከመጠናቀቁ በፊት የተፈጠረው መቃቃር ተገቢ አይደለም ብለዋል። የፖለቲካ ፓርቲዎች ውህደት ላለመፈጠሩ ማን ስልጣን ይይዛል የሚለው ጥያቄ ዋነኛ እንቅፋት መሆኑን አበበ አስረድተዋል። አቶ አበበ ጥምረት የሚፈጥሩ ፓርቲዎች በውስጣቸው ትናንሽ ስልጣንን አጥብቀው ይይዛሉ ያሉ ሲሆን ከዚህ ቀደም በመያድና በኢትዮጵያ አንድነት ፓርቲዎች ውህደት ወቅት የተፈጠረውን ችግር በምሳሌነት አንስተዋል። የቀድሞ ቅንጅት ለአንድነት ውጤታማ ያልሆነበትን ምክንያት ቢወያይ ኖሮ ስህተቱን ለመድገም እድል እንደማይኖሩ አስረድተዋል። አበባ አካሉ ሀሳባቸውን ሲያጠቃልሉ በ1997 ዓ.ም የተካሄደው ምርጫ መንግስት ዴሞክራሲን ቢተገብር ኖሮ የዛሬዋ ኢትዮጵያ የተለየ መልክ ይኖራት ነበር ብለዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን።
በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።